መጨረሻ ማለት በአይሁዶች አስመሰልባቸው የሚለውን ፓርት መረዳት ፈልጌ ነበር። አስመሰልባቸው የሚል የለም፣ ተመሰለባቸው የሚል ያለ። እንዴት ማለት አብራራልኝ እስኪ። አንዴ ይቅርታ በጣም ወይት ስላደረግኩኝ አንዴ ሀሳቤን ተናግሬልኝ። ሰላም ለሁላችሁም ይሁን። እሱ ላይ የኔ ጥያቄ ለአንተ ትንሽ ስላይትሊ ለየት ይላል ከሌሎቹ። ቀጥታ ስለ ባይብል ስለ ጂሰስ ወይ ደግሞ ስለ አላህ ስለ ቁርአን ሳይሆን የኔ መጠየቅ የምፈልገው በጣም ብዙ ጊዜ እሰማ ነበረ ላለፉ 3 ሳምንታቶች እና አንድ ነገር የተረዳሁት እና መጠየቅ አለብኝ ብዬ ያሰብኩትን ጥያቄ ነው የምጠይቅ። እዚህ ጋር 3 ጥያቄዎች ናቸው። እነሱም አንደኛው በምድር ላይ ስንት ሃይማኖቶች እንዳሉ ታውቃለህ? ሁለተኛው ጥያቄ በምድር ላይ ስንት ሃይማኖቶች አሉ? ሁለተኛው ጥያቄ ላንተ ያለኝ በእነዚህ ላይ እነዚህ ሃይማኖቶች ሲመሰረቱ ምንን ነው ቤዝ ያደረጉት? በእስልምና አስተምሮ ማለት ነው። ሶስተኛው ጥያቄ ደግሞ የሙስሊም ሪሊጅን እና የክርስቲያንን ሪሊጅን ምንድን ነው የሚያለያያቸው? እነዚህ 3 ጥያቄ ብትመልስልኝ ደስ ይለኛል። ቴንኪዩ። እናመሰግናለን። በጣም ወሳኝ ጥያቄ፣ በጣም አሪፍ ጥያቄ። እንግዲህ እዚህ ዓለም ላይ ስንት ሃይማኖት አለ? አምላክ በአምላክ በኩል የወረደው አንድ ሃይማኖት ነው። አምላክ የተለያየ ሃይማኖት አያወራም። ይህን እንረዳ ሁላችን። አምላክ አንድ ሃይማኖት ነው ለነቢያት ሁሉ የሰጠው። ከዚያ ውጭ ያሉት ሐሰተኛ ሃይማኖቶች ናቸው። አምላክ ነው ሃይማኖትን የሚደነግገው፣ ያም አንድ ሃይማኖት ነው። ገብታችኋል አይደለም? መሰረታቸው ቤዛቸው ምንድን ነው? አምላክ ራሱ ነው መሆን ያለበት። አምላክ ደንግጎ በነቢያት በኩል ሃይማኖትን ሰጥቷል። ያ ካልሆነ ምድር ላይ ሰው ሰራሽ ሃይማኖት ከሆነ ያ ሃይማኖት እኔ ልከተለው አልችልም። ወዴት መሄድ እንዳለብኝ፣ እንዴት ማድረግ እንዳለብኝ አምላክ በነቢያት በኩል ይነግረኛል እንጂ ሰው ምድር ላይ ሊሰራልኝ አይችልም። ታዲያ እስልምናን ማን ነው የመሰረተው? ማን ነው የሰበከው? አምላክ ራሱ ይነግረናል። እኔ ራሴ ለነቢያት ደንግጌ የሰጠኋቸው ሃይማኖት ነው ይላል ቃል በቃል በሱራ ሹራ ላይ አላህ ስብሐነሁ ወተዓላ ማስረጃ ሲናገር ምን አለ? ሸረዐ ለኩም ሚነ ዲን ማ ወሳ ቢሂ ኑሐን ወለዚ አውሐይና ኢለይከ ወማ ወሰይና ቢሂ ኢብራሂመ ወሙሳ ወዒሳ ይላል። እነሆ ይህን እስልምናን ሃይማኖት እኔ ደነገግኩላችሁ ከዚህ በፊት ለኖህ፣ ለአብርሃም፣ ለሙሴ፣ ለመሲሁ ደንግጌው የነበረውን አዘዤባቸው የነበረውን ሃይማኖት ይላል። አንደኛ ደንጋጌው ራሱ ነው። ሁለተኛ ለነቢያት ደንግጎ የሰጣቸውም ራሱ ነው። ሶስተኛ ይህን እስልምናን ብቻ ነው እነዚህ ነቢያት የሰበኩት። በተናጠል የተናገሩበት አለ ወይ? እነዚህ ነቢያቶች እስላም እንደሰበኩ አለ። ለምሳሌ ነውሰድ ኖህ ምን አለ? ወኡሚርቱ አን አኩነ ሚነል ሙስሊሚን አለ። እኔ ከሙስሊሞች እንደሆን ታዘዝኩኝ ይላል ቃል በቃል። ስለ አብርሃም ስተነግሯል ወይ? አዎ ማካነ ኢብራሂሙ የሁድየን ወላ ነስራንየን ወላኪን ካነ ሐኒፈን ሙስሊማ ወለም የኩን ሚነል ሙሽሪኪን ይላል። አብርሃም ሙስሊም ነበረ ይላል ቃል በቃል። እንደውም መጀመሪያ አብርሃም አይሁድም አልነበረም፣ ክርስቲያንም አልነበረም፣ አጋሪም አልነበረም። ነገር ግን በቀጥተኛው መንገድ ላይ ያለ ሙስሊም ነበር ይላል። የሚገርማቸው የቁርአን አንቀጽ የወረደበት ምክንያት ምንድን ነው? ይሄ ቁርአን አንቀጽ የወረደበት ምክንያት በነቢያችን ሰለላሁ ዐለይሂ ወሰለም ጊዜ አይሁዲዎችም ክርስቲያኖችም የመካ ከሃዲያኖችም መካ ላይ እንግዲህ የአብርሃም ዘሮች የእስማኤል ልጆች አሉ አይደለ? አብርሃም ከኛ ነው ብለው ሁሉም ያስባሉ። አይሁዶችም አይ ከኛ ነው አሉ፣ ክርስቲያኖችም ከኛ ነው አሉ፣ የመካ ከሃዲያኖችም ከኛ ነው አብርሃም አሉ። ሁላቸውም እንሂድና እስኪ ሙሐመድን እንጠይቀው ተባባሉ። ሁላቸውም ተሰባስበው መጡ ከ3ቱም ወገን። የትኛው አብርሃም ከየትኛችን ነው ብለው ጠየቁ። ማካነ ኢብራሂሙ የሁድየን አምላክ መለሰላቸው። አብርሃም እንደናንተ አይሁድም አልነበረም ክርስቲያንም አልነበረም አጋሪም አልነበረም አላቸው። የመካ ሰዎችን አምላክ አንድ ነው ብለው ያምናሉ፣ ሰማይ ምድር የፈጠረው። በእርሱ ላይ ግን ሌላ አጋር ስለሚያደርጉ እንደናንተ አጋሪ አልነበርም። ታዲያስ ምን ነበር? ሙስሊም ነበር ብሎ 4 ነጥብ ቃል በቃል ይነግራቸዋል። ሙስሊም ነበር አላቸው። አብርሃምን መጀመሪያ አምላክ አላህ ስብሐነሁ ወተዓላ ባናገረው ጊዜ ምን እንዳለው ይነግረናል በሱረቱል በቀራ ላይ ወመን የርገቡ ዐን ሚለቲ ኢብራሂመ ኢላ መን ሰፊሀ ነፍሰሁ ወለቀድ እስጠፈይናሁ ፊ ዱንያ ወኢነሁ ፊል አኺረቲ ለሚነ ሷሊሒን ኢዝ ቃለ ለሁ ረቡሁ አስሊም። ከአብርሃም መንገድ እንዳፈገፈገ ሰው ሞኝ የለም እዚህ ዓለም ላይ ብሎ አላህ ይነግረናል። ተመልከቱ። ብልህ የሆነ ሰው ግን የአብርሃምን መንገድ ይከተላል እያለ ከነገረን በኋላ እኔም መጀመሪያ ሳናገረው ጊዜ ኢዝ ቃለ ለሁ ረቡሁ አስሊም ሙስሊም ሁን ባልኩት ጊዜ ቃለ አስለምቱ ሊረቢል ዓለሚን እነሆ ለዓለማቱ ጌታ ለአንተ ሙስሊም ሆኛለሁኝ አለም ይላል። የመጀመሪያው ቃል ይሄ ነው፣ ለእኔ ታዛዥ ሁን አለ። ከዚያስ አብርሃም ለልጆቹ እንደሰበከ ይነግረናል ይሄን እምነት። ወወሷ ቢሃ ኢብራሂሙ በኒህ አለ። አብርሃምም ይችን ህግ እስልምናን ለልጆቹ ተናዘዛት ይላል።
ከልጅ ልጆቹ መካከል ማን አለ? ያዕቁብ አለ፣ የኢስሐቅ ልጅ ማለት ነው። ኢስሐቅስ ምን አለ ከተባለ ምን አስተማረ? ይህን እስልምና ነው የሰበከው። ወያዕቁቡ ያ በኒየ ኢነ ላህ አስጠፋ ለኩም ዲን ፈላ ተሙቱና ኢላ ወአንቱም ሙስሊሙን። ያዕቁብም ለልጆቹ ምን አላቸው? ልጆቼ ሆይ እነሆ አምላክ አላህ አንድ ሃይማኖትን እስልምናን ብቻ መርጦላቸዋል። አደራ ልጆቼ ሙስሊሞች ሁናችሁ እንጂ አትሙቱ አላቸው ይላል። ማን ይሄን ያለው? ታላቁ ነቢይ ያዕቁብ ዓለይሂ ሰላም። ከያዕቁብ ልጆች መካከል ማን ተመረጠለት? ዮሴፍ ተመረጠ። ዮሴፍን አላህ ስብሐነ ወተዓላ በግብፅ ሀገር ላይ ንጉሥ አደረገው፣ ነቢይም አድርገው ላከው። ዮሴፍስ እምነቱን ገልጿል ወይ? ምን እንደነበር? አዎ ገልጿል። ምን ነበር? ሙስሊም ነበር። በሱራ የዮሴፍ ምዕራፍ የሚል ቁርአን አለ። እዚያ ላይ ራሱ ሲናገር ዮሴፍ ምን አለ? ረቢ ቀድ አተይተኒ ሚን አልሙልክ ወዐለምተኒ ሚን ተእዊል ልሐዲት ፋጢረ ሰማዋት ወልአርድ አንተ ወልይ ፊ ዱንያ ወልአኺራ ተወፈኒ ሙስሊመን ወአልሒቅኒ ቢሳሊሒን። ዮሴፍ ምን አለ? አደራ አምላክ አላህ ሙስሊም አድርገህ ግደለኝ፣ በቀጣዩም ዓለም ከደጋጎቹም አስጠጋኝም አለ። ከዚያ በኋላ ያሉ ነቢያቶች እንዳለ ሁላቸውም ይገልጻሉ። ሙሴን እንውሰድ። ሙሴ ምን ነበር እምነቱ? የሰበካቸው ኢስላም ነበር። ሙስሊም ነበሩ። ህዝቦች ሙስሊም እንዲሆኑ ነው ያዘዛቸው። ለዚህ ማስረጃ በሱራ ዩኑስ ላይ እናገኛለን። ወቃለ ሙሳ ሊቀውሚሂ ኢንኩንቱም አመንቱም ቢላሂ ፈዐለይሂ ተወከሉ ኢንኩንቱም ሙስሊሚን ፈቃሉ ዐላ ላሂ ተወከልና ረበና ላ ተጅዐልና ፊትነተን ሊልቀውሚ ዛሊሚን። ሙሴ ለህዝቦቹ ምን አላቸው? ህዝቦቼ ሆይ በአንዱ በአላህ የምታምኑ እንደሆናችሁና ሙስሊሞች እንደሆናችሁ በእርሱ ላይ ተመኩ አላቸው። ይህን ያለባቸው ምክንያት ከፈርዖን ግፍና በደል እያስመለጣቸው እያስወጣቸው እያለ ከግብፅ ሀገር ላይ ልክ ፈርዖንና ሰራዊቱ ቀረቧቸው። በዚህ ጊዜ ፈሩ። ሙስሊሞች እንደሆናችሁና በአንዱ አላህ የምታምኑ ከሆናችሁ በእርሱ ላይ ተመኩ አብሽሩ አላቸው። ወዲያው እነርሱ ምን አሉ? ፈቃሉ ዐላ ላሂ ተወከልና፣ እነሆ በአምላካችን በአላህ ላይ ተመክተናል፣ በቃ ነው። ረበና ላ ተጅዐልና ፊትነተን ሊልቀውሚ ዛሊሚን፣ ጌታችን አላህ ሆይ ለእነዚህ ለበደለኛ ሰዎች ፈተናም አታጋልጠንም አሉ። ሙስሊሞች መሆናቸውን ገልጸዋል ወይ? አዎ በደንብ ገልጸዋል። ሁሉ እንዳላቸው ናቸው እነርሱ። ረበና አፍሪግ ዐለይና ሶብረን ወተወፈና ሙስሊሚን አሉ። የሙሴ ህዝቦች ምን አሉ? ጌታችን አላህ ሆይ ትዕግስትህን በእኛ ላይ አፍስስ፣ ታጋሽ አድርገን ማለት ነው። ወተወፈና ሙስሊሚን አሉ። አደራ ሙስሊሞች አድርገህም ገዳለንም አሉ። አያችሁ፣ ነቢያቶች ተከታዮቻቸው የኖሩበትና የሰበኩበት አምላክ በነቢያት በኩል ያዘዘው ብቸኛ መለኮታዊ ሃይማኖት ኢስላም ነው። ብላቸዋል። አምላክ ቃል በቃል ሙስሊሞችን ሳትሆኑን እንዳትሞቱ ይለናል። ምን ይለናል? በሱረት አሊ ዕምራን ላይ ያ አዩሃ አለዚነ አመኑ ተቁላሃ ሐቀ ቱቃቲህ ወላ ተሙቱና ኢላ ወአንቱም ሙስሊሙን፣ አደራ ሙስሊሞች ሆናችሁ እንጂ እንዳትሞቱ ይለናል። ወረዲቱ ለኩም ልእስላመ ዲና ይላል ራሱ አምላክ። እነሆ እስልምናን ሃይማኖት ብቻ ነው እኔ የወደድኩላችሁ ይለናል። ከእስልምና ውጭ ሌላ ሃይማኖት ይዛችሁ ብትመጡ የትንሣኤ ቀን ወደ እሳት ነው የምትሄዱት ብሎ ይናገራል። ወመን የብተጊ ገይረ ልእስላሚ ዲናን ፈለን ዩቅበለ ሚንሁ ወሁወ ፊ ልአኺረቲ ሚነል ኻሲሪን ይላል። ከእስልምና ውጭ ሌላን ሃይማኖት የፈለገ ሰው እና የተከተለ ሰው ያ ሃይማኖቱ ከኔ ዘንድ ተቀባይነት የለውም፣ ነገ የትንሣኤ ቀንን ከከሰሩት ሰዎች ይሆናል አለ። ሙስሊም ሆናቸው ከሞታቸው ደግሞ በቀጣዩ ዓለም ገነትን እንሰጣቸዋል ብሎ ቃል በቃል ይናገራል። ምን ይላል? አለዚነ አመኑ ቢአያቲና ወካኑ ሙስሊሚን እድኹሉል ጀና ይላል። እነዚያ ሙስሊም የሆኑትን ገነትን ግብራቸዋለሁ እያለ ይናገራል። በሌላ ቦታ ላይ ምን ይላል? ኢነ አለዚነ አመኑ ወዐሚሉ ሷሊሓት ለሁም ጀናቱ ነዒም ኻሊዲነ ፊሃ ወዕደ ላሂ ሐቃ ወሁወል ዐዚዙል ሐኪም ይላል። እነዚያ በእኔ አምነው መልካምን የሰሩትን የገነትን ጸጋ አስገባቸዋለሁኝ በእርሷም ውስጥ ለዘላለም ዘውታሪዎች ሲሆኑ፣ ይህም የእኔ አላህ ቃል ነው፣ ቃሌም እውነትና ተፈጻሚ ነው፣ እኔ አሸናፊና ጥበበኛ የሆንኩኝ አምላክ ነኝና እያለ ይናገራል። ነቢያችን ሰለላሁ ዐለይሂ ወሰለም ቃል ሲገቡ ምን አሉ? አልጀነቱ ላ የድኹሉሃ ኢላ ነፍሱ ሙስሊማ፣ ገነትን ሙስሊም ነፍስ እንጂ ሌላ ማንም አይገባባትም እያሉ ይናገራሉ ማለት ነው። ይህን ይመስላል። እሱ በእናትህ እንዳታስወጣኝ፣ አንዴ ጸሎት አድርጌ ልመለስ ፕሊስ፣ እንዳታስወርደኝ። ብሩክ ይቀጥል። አሁን አንተ የገለጽከው ፌዝ ነው፣ እምነት ማመን። እኔ ያልኩት ሃይማኖት። አሁን ሙስሊም ክርስቲያን አሁን አለ በምድር ሪኮግናይዝ የተደረጉ ሬጅስተር የተደረጉ አንድ ሃይማኖት ነው ተብሎ ሰዎች ጋር ሊከበርና ሊታወቅ። አሁን የሃይማኖቶች ስብስቦች አሉ አደለ? አሁን እኛ ሀገርም የሙስሊምም የፕሮቴስታንትም የክርስቲያኑም ወረቨር አሉ። የተለያዩ ቡዲዝም ሊሆን ይችላል፣ ሂንዱዝም ሊሆን ይችላል፣ ጁዲዝም ሊሆን ይችላል። እነዚህ ሃይማኖቶችን ነበር የጠየኩ። ኢትስ ኦኬ፣ ችግር የለውም። በምድር ላይ ከ4000 እስከ 4300 ሃይማኖቶች አሉ፣ ኢንክሉዲንግ ክርስትና ኤንድ እስልምና ማለት ነው። ለምሳሌ በሀገራችን የሚታወቁ ቡዲዝም የሚባል አለ፣ ሂንዱዝም አለ፣ ጁዲዝሞች አሉ። በምድር ላይ 4000 ከ4000 እስከ 4300 ሃይማኖቶች አሉ። በመቀጠል ሁለተኛው ጥያቄ የነበረው
እነዚህ ስለ ሃይማኖት አልተናገርክም እያልሽ ነው። ከኔ ጋር ነበርሽም ተናግረሃል። ስለ ፌዝ ነው የተናገርከው። እኔ ግን የጥያቄ የነበረው ስንት ሃይማኖት አሁን ለምሳሌ እዚህ ጋር አንተ ምን ያክል ቁጥር እንዳለ ነው በሃይማኖት ቤዙ በጣም አሁን የሙስሊም እና የክርስቲያን ጠይቄያለሁ ስላልሽ ነው። አንድ ከቁርአን መልስልኝ ብለሽ ጠይቀሻለሁ አይደለ? አሁን እዚህ ቦታ ላይ ቁጥር ከሆነ ሃይማኖት የቆጠረ ጎግል ላይ ሄደሽ እሱን ማየት ትችላለሽ። በዚህ ሰዓት ቁጥሩን ከሆነ የፈለግሽ ቁጥሩን ሳይሆን አሁን እዚህ ጋር አምላክ የደነገገው ሃይማኖት በነቢያት በኩል የትኛው ነው እና የትኛውን ሃይማኖት ደንግጓል እና የእስልምና መሰረት ውስጥ ምንድን ነው ብለሽም ጠይቀሽናል አይደለ? ስለዚያ ነው ስለጠይቅሽን ጥያቄ ነው ስንመልስ ነበረ። እሺ ያ ፌዝ ነው የነገርከኝ። ኢትስ ኦኬ አይ አንደርስታንድ። መጀመሪያ ስታስተምር አይ ዩዝድ ቱ ላይክ ፎሎ ዩ አይ አንደርስታንድ እሱ ፓርት እና የእነዚህ ሃይማኖቶች ደግሞ እንዴት ነው የተመሰረቱት የሚለውን እሺ አላችሁ። ተቆረጠ መሰለኝ እሷ። ሄሎ ተቋረጠ። ከኔ ነው የተቋረጠው? ወርዳ ነው ወርዳለች። እሺ ተመልሰሽ መግባት ትችላለሽ። ሙቤ እንዴት ነው? ሰላም አለይኩም ሱዬ። እሱ ይቆራረጣል፣ ግን እኔ በሌላ ጥያቄ እንደመመለስ አምናለሁ። እሱ እየሰማኝ ነው። እሺ እየሰማኝ እና በሌላ ጥያቄ እንደመመጣ እርግጠኛ ነኝ። እሱዬ ያው እንግዲህ አላህ ያክብርልኝ ልበለ። አመሰግናለሁ። ድምፅ ይቆራረጣል ወይ? ታብታብ አስደርጋቸው። እሺ ቴንኪው፣ አመሰግናለሁ። እናመሰግናለን።